ጤና ይስጥልን እንዴት ናችሁ? የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። አብራችሁን ቆይታ እያደረጋችሁ ስላለ እጅግ አድርገን ከልብ እናመሰግናለን። የዓለም ዋንጫ እየተከናወነ ቀጥሏል። ትኩረት የሚይዙ ውጤቶችና ትኩረት የሚይዙ ዜናዎች በዓለም ዋንጫው እየተመለከትን እንገኛለን። የዓለም ዋንጫ ሲባል የ4 ዓመት ትልልቅ ኢቨንቶች የሚከናወኑበት ውድድር እንደመሆኑ ተጠባቂነቱ ከፍተኛ ነው። ያልተጠበቁ ቡድኖች ዘንድሮ ደግሞ ጨዋታዎቻቸውን ማሳደጋቸው፣ ለተጋጣሚዎቻቸው አስቸጋሪ የጨዋታ ጊዜ መስጠታቸው ይህንን የዓለም ዋንጫ እንዲጠበቅ አድርጎታል። ትናንትና የተደረጉ ጨዋታዎችን እንኳ ስንመለከት ትልቅ የሚባሉ የጨዋታ ምሽቶች ከዚህ በፊት የነበሩ ነገር ግን ባልተጠበቁ ቡድኖች ጨዋታዎቹ ሌላ የውጤት ታሪክ ውስጥ ገብተው እናገኛቸዋል። ለምሳሌ ዩሩጓይና ኬፕ ቨርድ ያደረጉት የትናንትናው ጨዋታ 2-2 በሆነ ውጤት ተጠናቋል። ይሄ ጨዋታ እንግዲህ ዩሩጓይ ያው በእግር ኳሱ ትልቅ ቡድን ነች፣ በዓለም ዋንጫውም እንዲሁ ትልቅ ታሪክ ያላት ቡድን ነች። ትናንት ግን ከተጋጣሚዋ ኬፕ ቨርድ ጋር በነበራት የጨዋታ ምሽት በእንቅስቃሴ ብዙ ተቸግራ ተመልክተናታል። በኬፕ ቨርድ ብሔራዊ ቡድን በኩል ደግሞ ብዙ የእንቅስቃሴ እድገቶች ተመልክተናል። የኬፕ ቨርድ ብሔራዊ ቡድን እንደምናስታውሰው በመክፈቻው ጨዋታ የስፔን ብሔራዊ ቡድንን ነጥብ ማስጣሉ የሚታወቅ ነበር። የስፔን ብሔራዊ ቡድን ጎል ለማስቆጠር የተቸገረበትን ምሽት እንዲያሳልፍ ያደረገ ጠንካራ ብሔራዊ ቡድን ነው። ትናንትናም ተጋጣሚውን ዩሩጓይን ትልቋን የዓለም ዋንጫን የመጀመሪያዎቹ የታሪክ ማህደሮች ዝርዝር ስንመለከት ምናገኛትና እንዲሁም በተጋጣሚነት ደረጃ በዓለም ዋንጫው ኮንሲስተንሲን የመጀመሪያ መገለጫ ካደረግነው ምናገኛትን ዩሩጓይን ነጥብ አስጥለዋታል ኬፕ ቨርዴዎች። ኬፕ ቨርድ ከሁለት ትልልቅ ቡድኖች ጋር በዓለም ዋንጫው የምድቡ 2 ጨዋታዎች አቻ ተለያይተዋል። ከስፔን ጋር አቻ ተለያይተዋል። ትናንትና ደግሞ ከዩሩጓይ ጋር አቻ ተለያይተዋል። በትናንትናው ጨዋታ የቮዚኒያ እናት ሜዳ ውስጥ ተገኝተው ልጃቸውን ተከታትለውታል። እንደምታውቁት የቮዚኒያ የሚባለው ግብ ጠባቂ ቤተሰብ ወደ አሜሪካው የዓለም ዋንጫ ለመምጣት በዝግጅት ላይ በነበረበት ሰዓት ቪዛ ተከልክለው ወደ ዓለም ዋንጫው እንዳይመጡ ተደርገው ነበረ። ነገር ግን በዚህኛው ውድድር በዚህኛው ሁለተኛው የምድቡ የወሳኝ ጨዋታዎች ቀን እናት ካንዲዳ እንዲመጡ ፍቃድ አግኝተው ወጫቸው ተሸፍኖ ወደ ዓለም ዋንጫው መጥተዋል። ይሄ ለሱም ሆነ ለኬፕ ቨርድ እንዲሁም ለዓለም እግር ኳስ አንድ ትልቅ ነገር ሰጥቷል። ያው ተጫዋቹ ቮዚኒያ ከጨዋታው ቀደም ብሎ በነበረው ቃለ መጠይቅ ከጋዜጠኞች ጋር ቆይታ ነበረውና አሁን ሁሉም ነገር ሙሉ ነው፣ እናቴ መጥታለች፣ በውድድሩ እናቴን እያየው እጫወታለሁ ብሏል። ያው እናቱ በብዙ ትግል ነው ያሳደጉት። እናቱ የመንገድ ጽዳተኛ፣ የቤት ውስጥ ጽዳተኛ ሆነው ነው ልጃቸውን ያሳደጉት። ቤተሰቡ አሁን የሚኖረው በሱ ገንዘብ ነው፣ እሱ በሚያመጣው የእግር ኳሱ ገንዘብ ነው። ስለዚህ በብዙ ችግርና ፈተና ውስጥ ያደገ ቤተሰብ አሁን ይሄ የዓለም ዋንጫው እንጀራ ከፍቶለታል። ያው እግር ኳስ ለብዙዎች የችግር መውጫ ነው። በተለይ ደግሞ ለተጨቆኑትና በእግር ኳስ ሕይወታቸው እንደሚያልፍላቸው ጠንክረው እየሰሩ የሆነች ቀን ለሚጠብቁ ሰዎች እግር ኳስ የመተንፈሻ ቀዳዳ አያጣም። ያን የመተንፈሻ ቀዳዳ ነው ያገኙት። የኬፕ ቨርድ ብሔራዊ ቡድን ያስመዘገበው ውጤትና በዛ ጨዋታ ላይ የነበረው የቮዚኒያ ፐርፎርማንስ በብዙ ሰዎች አይን ውስጥ እንዲገባ አድርጎታል። እሱም ሁሉንም አመስግኗል። ለተደረገልኝ እየሆነ ላለው ነገር በሙሉ አመሰግናችኋለሁ ያለበት ምክንያት ያ ነው። ያው ብዙዎች በእግር ኳስ ውስጥ የህይወት መንገዳቸው የህይወት መዝገባቸው ባንዴ ይቀየራልና የቮዚኒያ ቤተሰብ ህይወትም እንዲሁ ተቀይሯል። የኬፕ ቨርድም የእግር ኳስ የዓለም ዋንጫው ተሳትፎ ታሪክም ተቀይሯል። ምክንያቱም ኬፕ ቨርድ በእግር ኳስ የጣለችው የፈጠረችው ነገር ትልቅ ስለሆነ ማለት ነው። እግር ኳስ ላይ ያው የብዙዎች የህይወት መንገድ የሚሻሻልበት፣ የሚያድግበት፣ የሚለወጥበት እስከ ወዲያኛው የሚቀየርበት ነውና በኬፕ ቨርድ ብሔራዊ ቡድን ተጫዋቾች በኬፕ ቨርድ አጠቃላይ እግር ኳስ
ውስጥ ያየነው ለውጥ ያ ነው። ትናንትናም እንግዲህ አቻ መውጣታቸውን ተከትሎ የብዙዎች የትኩረት ማዕከልም ሆነው ቀጥለዋል። ሌላው ንጋት ላይ የተደረገው ጨዋታ ግብፅ ከኒውዚላንድ ጋር ያደረገችው ነው። ይሄ የዓለም ዋንጫ ጨዋታ ለግብፅ አዲስ ታሪክ ይዞ መጥቷል። ግብፅ በዓለም ዋንጫ ታሪክ ከፍተኛ የተባለውን ድል አስመዝግባለች። 3-1 በሆነ ውጤት ኒውዚላንድን መታለች። ሙስጦፋ ዚኮ የመጀመሪያውን ጎል አስቆጥሯል። ቀድሞ ነበረ ኒውዚላንዶች ጎል ያስቆጠሩት። ፊን ሱርመን ነበር የመጀመሪያውን ጎል ፓይኔ በሰጠው ድንቅ ኳስ ማስቆጠር የቻለው የነበረው። ከዛ በኋላ የፈርስት ሃፍን ጨዋታቸውን በዚህ ውጤት ነበር ያጠናቀቁት። የመጀመሪያው ግማሽ ላይ ግብጾች ጥረት እያደረጉ ነበረ ወደ ጨዋታው ለመግባት፣ ጨዋታውን ማኔጅ ለማድረግ ጥረቶችን እያደረጉ ነበረ። ነገር ግን አልተሳካላቸውም። ቀስ እያለ ወደ ሪትሙ እየመጡ መጨረሻ ላይ ሁለተኛው ግማሽ ተፈጥሮ የነበረውን እድል ተጠቅመው ጎል ማስቆጠር ቻሉ። 67ኛው ደቂቃ ላይ ሙስጠፋ ዚኮ ጎል ያስቆጠረው ተጫዋች ለመሐመድ ሳላህ የሰጠውን ኳስ መሐመድ ሳላህ አስቆጠረ። ስቴዲየሙ ሌላ ስሜት ውስጥ ገባ። መሐመድ ሳላህ ደግሞ 82ኛው ደቂቃ ላይ ለመሐመድ ትሬዜጌ የሰጠውን ኳስ ትሬዜጌ አስቆጥሮ እንግዲህ በጨዋታው 3-1 በሆነ ውጤት ግብፅ ኒውዚላንድን አሸንፋለች። ይሄ በግብፅ የእግር ኳስ ታሪክ ውስጥ ትልቅ ውጤት ነው። ግብጾች በዓለም ዋንጫው በተከታታይ ነጥቦችን ያገኙበት ተሳትፎ የላቸው። በመክፈቻው ጨዋታ ግብፅ የነበራት ተሳትፎ ጋጣሚን ማስጨነቅ እንደምትችል የተመለከትንበት ነበር። ጥራት ያለው የኳስ ንክኪዎችን እያደረገች ወደ ተጋጣሚ ሜዳ መግባት እንደምትችል ከራሷ የቡድን እንቅስቃሴ ስትራክቸር ወይም ደግሞ ግንባታ አንጻርም ግብፅ አጀማመሯ የእንቅስቃሴው መሰረታዊ ሐሳብ እዛ እንደሚነሳ በደንብ የተመለከትንበት ነበር። ያው ቡድኖች አብዛኛውን ጊዜ የሚጀምሩበት መንገድ የሚጨርሱበት መንገድ ነው የሚመስሉትና ግብፅም እንቅስቃሴው የምትጀምርበት መንገድ እንቅስቃሴውን ለምትጨርስበት ሐሳብ እንደሚያግዛት ግልጽ ነው። ያን ነው በግልጽ ስንመለከት የነበረው። በመስመር የሚጫወቱት የጨዋታ እንቅስቃሴ፣ በመሃል ፔኔትሬሽን፣ አግድሞሽ፣ ቅብብሎች፣ ንክኪዎች የሚጫወቱት እንቅስቃሴ የተሻለውን የመጨረሻውን የሜዳ ክፍል የአማካኙንና እንዲሁም ደግሞ መስርተው የሚወጡበትን የጨዋታ እንቅስቃሴ ጥራት ባለው መንገድ እንዲጫወቱ ያግዛቸዋል። የተጫዋቾች ኳሊቲ ብቻውኑ በጨዋታ እንቅስቃሴ ሕይወት ሊሰጥ አይችልም። የተጫዋቾችን ኳሊቲ ወደ ቡድን እንቅስቃሴ የምታመጣበት መንገድ መሰረታዊ ነገር ነው። ግብጾች ያን ነው አሁን ያደረጉት። የቡድን ሲነርጂካል ፕሌይን ወደ አጠቃላይ የቡድን የማጥቃትና የቡድን የባላንሲንግ ስትራክቸር አምጥተውታል። ለተጋጣሚ የሚሰጡት ጫና፣ ለተጋጣሚ የሚሰጡት የጨዋታ የመጀመሪያው ፌዝ እንቅስቃሴ ተጋጣሚ ብዙ የቤት ስራዎች እንዲሰራ እያስገደደ ነው። የግብፅ ብሔራዊ ቡድን ትልቁ ችግር የሚጀምርበት መንገድ ነው። በመጀመሪያ በተለይ በዓለም ዋንጫው በቢልድ አፕ ፕሌይ ለመውጣት ይቸገራል። በመጀመሪያዎቹ እንቅስቃሴዎች ውስጥ ግብጾች በፈርስት ፌዝ ብሎኪንግ ላይ በ33-34 ሁኔታዎች ላይ ይታፈኑ ነበር። ለመጨረሻ ጊዜ በተሳተፈችበት የዓለም ዋንጫ የምድብ 3 ጨዋታዎች ላይ የግብፅ ብሔራዊ ቡድን የፈርስት ፌዝ ብሎኪንጉ በአማካኝ በአንድ ጨዋታ 28 ነበር። ይህ ማለት የመጀመሪያውን ኳስ ለመጀመር በሚያደርጉት እንቅስቃሴ ውስጥ ተጋጣሚ የሚያፍናቸው ሁኔታዎች ቁጥር ማለት ነው። ስለዚህ ተጋጣሚ ካፈናቸው ተጋጣሚ ወደ ሁለተኛውና ወደ ሶስተኛው የሜዳ ክፍል ፕሮግሬሽን ወይም ደግሞ እድገት ሂደታዊ ሽግግሮች ላይ እንዳይመጡ ያደርጋቸዋል ማለት ነው። ይገድባቸዋል፣ ይከለክላቸዋል ማለት ነው። ትናንትና የነበረው ንጋት ላይ የነበረው የኒውዚላንዱ ጨዋታ ላይ ግን የግብፅ ብሔራዊ ቡድን የፈርስት ፌዝ ቢልድ አፕ ላይ የፈርስት ፌዝ ፕሮግሬሽን ላይ የመጀመሪያው የኳስ ሂደታዊ ሽግግሮች ላይ አቅጣጫ የሚፈልጉበት ማስተንፈሻ የሚፈልጉበት መንገድ ላይ ግን ግብጾች የተሻለ ሲሄዱ እየተመለከትን ነበር። ተጋጣሚን እንዲያውም ወደ ራሱ ሜዳ እየገፉ እያስገቡት ነበር። ተጋጣሚ ወደ ግብፅ ብሔራዊ ቡድን የሚመጣበትን ጊዜ እያስረዘሙት ነበር። ይህ ማለት ግብጾች ጊዜና ቦታ እያገኙ ነበር ማለት ነው። ሌላው ትልቁ እድገት የግብፅ ብሔራዊ ቡድን 3-1 ባሸነፈበት ጨዋታ ኳስ መልሶ የሚያገኝበት ቦል ዲስፖሴስ የሚያደርጉበትና መልሰው የሚያገኙበት ፍጥነት
ከተጋጣሚ አንጻር ብቻ ሳይሆን በግብጽ ብሔራዊ ቡድን የዓለም ዋንጫ ተሳትፎም ትልቁ ታሪክ ነው። ኳስ ዲስፖሰስ አድርጎ ለማግኘት የግብጽ ብሔራዊ ቡድን የመጨረሻው ትልቁ ቁጥሩ ወደ 24-25 ነበር ይወስድባቸዋል ሰከንዶች። አሁን የግብጽ ብሔራዊ ቡድን 13 ሰከንዶች ነው የሚወስዱበት ኳስ መልሶ ለማግኘት፣ ያጣውን ኳስ መልሶ ለማግኘት። ይሄ በዓለም ዋንጫው ትልቅ ለውጥ ነው። ኳስ መልሰ የምታገኝበት መንገድን ካስተካከልክ ቡድንህ ኳስ የሚጀምርበትና ቡድንህ ኳስ ይዞ በእንቅስቃሴ ወደ ተጋጣሚ ሜዳ ገብቶ አጸፋውን መልሶ ጫናውን ተቆጣጥሮና አሸንፎ ብልጫ የሚወስድበት እድል እያደገ ይመጣል ማለት ነው። ያን ያደረጉት ብልጫ የሚወስዱበት እድል እያደገ መጥቷል። የተሻለ የሜዳ ላይ እንቅስቃሴዎችና ሽግግሮችን ግብጾች ሲያደርጉ እየተመለከትን፣ ይሄ ደግሞ ሪቴን የሚያደርጉበት ኳስ እግራቸው ላይ የሚያቆዩበትና ሽግግሮችን የሚወስዱበት የሚቀሙበት ዕውቀታቸው የተሻለ በመሆኑ የተፈጠረ ነው። ስለዚህ እድገቶች አሉት ማለት ነው። የግብጽ ብሔራዊ ቡድን በዚህ ዓለም ዋንጫ ለውጦችን ይዞ መጥቷል ማለት ነው። በአጠቃላይ ግን ዓለም ዋንጫው ከፍተኛ የሆኑ እድገቶችን እየተመለከትንበት እንገኛለን። በተለይ ደግሞ ያልተጠበቁ ቡድኖች በዚህ የዓለም ዋንጫ የተሻለ የሚባል ነገር መስጠት ችለዋል። ለውጡ ለዓለም ዋንጫው በተለይ ብዙዎች በተለየ አንግል እንዲመለከቱት የሚያደርግ ነው፣ የሚረዳ ነው። እስኪ ወደ ዋናው ጉዳይ እንግባ። ዛሬ የምንመለከተው ሐሳብ የሚሆነው የእንግሊዝ ብሔራዊ ቡድን በዘንድሮ የውድድር ዓመት የሚጠቀማቸው ተጫዋቾች አብዛኞቹ ኢነርጂ እየጨረሱ ነው የሚገኙት። ከነኚህ ተጫዋቾች መካከል ዴክለን ራይስ አንዱ ነው። ዴክለን ራይስ በርናውት እያደረገ ነው። የእንግሊዝ ብሔራዊ ቡድን በነበረው የመክፈቻው የዓለም ዋንጫ የምድብ የመጀመሪያው ጨዋታ ላይ 70 ደቂቃ ብቻ ነበር ሜዳ ላይ የቆየው። ይሄ ተጫዋች ከክሮኤሺያ ጋር ባደረጉት ጨዋታ ተጫዋቹ ተቀይሮ ከወጣ በኋላ ቶማስ ቱሄል አንድ ነገር ተናግረዋል። ረዥም ጨዋታዎችን አብረን እንድናሳልፍ በዚህ አይነት ማኔጅመንት ውስጥ መቆየት ይኖርብናል። ዴክለን ራይስ ሰውነቱ ዝሏል ብለው አስተያየት ሰጥተው ነበር። አሁን ትልቁ ፈተና የሚሆነው የእንግሊዝ ብሔራዊ ቡድን ረዥም ጉዞ በተጓዘ ቁጥር የዴክለን ራይስ አገልግሎትም አብሮ ነው እያደገ የሚሄደው፣ አብሮ ከፍ እያለ ይመጣል። ስለዚህ ተጫዋቹን ማኔጀብል በሆነ መንገድ አሰልጣኝ ቶማስ ቱሄል እንዴት እጠቀመዋለሁ የሚለውን ትልቁን ስራ መስራት ይጠበቅባቸዋል ማለት ነው። አሰልጣኙ በቡድኑ ውስጥ የፈጠሩት አንዱ ትልቁ ለውጥ ምንድነው? ታክቲካል አጀስትመንታቸው በጣም ከፍተኛ ሆኗል። በተለይ የቡድኑን የማጥቃትና የመከላከል እንቅስቃሴን ከተመለከትን አብዛኛውን እንቅስቃሴያቸው የተሻለ የቡድንን ሐሳብ የሚያሳድግና በተለይም ደግሞ ከተጋጣሚ የጨዋታ ዕቅድ አንጻር ተጋጣሚን የሚወጣ ሐሳብ ነው ተግባራዊ እያደረጉ የሚገኙት። የአሰልጣኙ ትልቁ ሐሳብ ፖዚሽናል ፕሌይ ነው። አብዛኛውን ጊዜ አዳፕቴቢሊቲው ላይ ይጨነቃሉ። ይሄ ደግሞ በተጫዋቾች አዳዲስ መተካካትና ልውውጦች ውስጥ የሚመጡ ክፍተቶችን ከመቆጣጠርና በነዛ ክፍተቶች ውስጥ ከፍተኛ የሆነ ጫና እንዳይኖር ከመፈለግ የሚመነጭ ነው። ስለዚህ ሶፊስቲኬትድ የሆኑ አሰልጣኝ ናቸው። አሰልጣኙ በሐሳብ ደረጃ አብዛኛውን ሊጠቀሟቸው የሚፈልጓቸው መንገዶች በተለይም የሚፈልጉትን የጨዋታ ዕቅድ የሚፈልጉትን የጨዋታ ሐሳብ በተመለከተ ብዙ ጫን ማድረግ ይፈልጋሉ። ብዙ ነገሮችን መጨማመር ይፈልጋሉ። ስለዚህ በእነኚህ ብዙ ጫን የሚያደርጓቸውና በሚፈልጓቸው በሚጨማምሯቸው ሐሳቦች ውስጥ የተጫዋቾቻቸው አተገባበር ደግሞ እንዲያድግ ነው የሚፈልጉት። ተጫዋቾቻቸው በሜዳ ላይ እንቅስቃሴ ሁሌም አክቲቭ እንዲሆኑ ይፈልጋሉ እና ለዛ ነው ሶፊስቲኬትድ የሆኑ አሰልጣኝ ናቸው የሚባሉት። አሰልጣኙ ከሐሳብ አንጻር ሐሳባቸውን ተግባራዊ ለማድረግ የሚሄዱበትን መንገድ ለመግለጽ የተጠቀሙበት ቃል ነው። መራቀቅ በጣም ይወዳሉ አሰልጣኙ። ከፍተኛ የሆኑ የጨዋታ እድገቶችን በቡድን ውስጥ ማስረጽ ይፈልጋሉ። ለዛ ነው ይህንን ሐሳብ በተደጋጋሚ ሲያነሱት የምንመለከተው ተንታኞችም የሚሆኑ የእሳቸው የጨዋታ ሐሳብ አድናቂ የሚሆኑ ሰዎች ማለት ነው። ከዛ ውጭ ግን
በጣም ወሳኝ የሚባለው በፖዚሽናል ፕሌያቸው ላይ የሚጠቀሙት የጨዋታ ታክቲክ ተጫዋቾችን በርናውት እንዳያደርገው ስጋት የፈጠረው ሐሳብ የአግሬሲቭ ፕሬሲንግ የጨዋታ መንገዳቸው። በአግሬሲቭ ፕሬሲንግ የጨዋታ መንገዳቸው ፍሪኩዌንትሊ ወይም ደግሞ በጣም በተደጋጋሚ ቦታዎችን ስዊች ማድረግ ያለባቸው ተጫዋቾች ያስፈልጋሉ። አንደኛ። ሁለተኛ አንግሎችን አዘጋጅቶ ለቀጣይ እንቅስቃሴ ለቀጣይ የቡድኑ የማጥቃት ወይም ደግሞ የመከላከል ዶሚነንሲ የሚሆነውን ሽግግር የሚያበጅ ተጫዋች ይፈልጋሉ እኛ አሰልጣኝ። ሶስተኛ እንደ ፈረስ በጣም መጋለብ የሚችሉ ተጫዋቾችን ይመርጣሉ። የማይቆሙ አብዛኛውን ሽግግሮቻቸው ከሜዳው ጠርዝ የሆኑ ተጫዋቾችን ይፈልጋሉ። በመከላከል አደረጃጀት የእንግሊዝ ብሔራዊ ቡድን እነኚህ እንደ ፈረስ እንዲጋልቡ የሚፈለጉ ተጫዋቾች ራይድ ላይክ ሆርስ ነው የሚሉት እሳቸው። እነኚህ ተጫዋቾች እንዲሸፍኑ የሚፈለገው ቦታ ደግሞ የእንግሊዝ ብሔራዊ ቡድን በሚያጠቃበት ወይም ደግሞ ወደ ተጋጣሚ ሜዳ በሚሄድበት እንቅስቃሴ ውስጥ በባክሲሪ ስለሚጫወት የባክሲሪውን ቦታ ለመሸፈን እነኚህ አማካኝ ክፍል ላይ የሚገኙ ወይም ደግሞ ሌላው ቀጠና ላይ ያሉ ተጫዋቾች መጥተው እንዲሸፍኑት ይፈልጋሉ። ስለዚህ የሚያወጡት የጨዋታ ጉልበት በጣም ከፍተኛ ነው። አሁን በዚህ እንቅስቃሴ ነው እንግዲህ ዴክለን ራይስ እንዳይጎዳ፣ ዴክለን ራይስ ረዥም ጊዜ ከሜዳ እንዳይርቅ ስጋት ያለው። ሚኬል አርቴታ በአሳለፍነው የውድድር ዓመት በከፍተኛ ቁጥር ከተጠቀመባቸው ተጫዋቾች መካከል አንዱ ዴክለን ራይስ። የብዙ የአርሰናል ተጫዋቾች ድካም እንዳለ ሆኖ በተለይም የዴክለን ራይስ ድካም ግን በጉልህ የሚታይ ነበር። ባሳለፍነው የውድድር ዓመት የዴክለን ራይስን ስታቲስቲክስ ብንመለከት እጅግ በጣም ከፍተኛ ነው። ዴክለን ራይስ በርካታ ጨዋታዎችን ነው የተጫወተው። የዴክለን ራይስ በርካታ ጨዋታዎችን መጫወት አብዛኛውን የጨዋታ ጊዜያቶቹ ላይ ጉዳት እንዳያስተናግድ ስጋትም ስለነበረ በእነኚህ ጨዋታዎች ላይ ብዙ የአርሰናል ደጋፊዎች ጭንቀት፣ ውጥረት ውስጥ ነበሩ። በተለይ የመጨረሻዎቹ የቻምፒየንስ ሊግ የግማሽ ፍጻሜ የፍጻሜ ጨዋታ የመጨረሻዎቹ 3-4 የፕሪሚየር ሊግ ጨዋታዎች ላይ ዴክለን ራይስ በአርሰናል ደጋፊዎች አብዝቶ ይፈለግ ነበር። እስካሁን ድረስ እንግዲህ ለእንግሊዝ ብሔራዊ ቡድን ከ70 በላይ ጨዋታዎችን አድርጓል። በአጠቃላይ በ2025-26 የውድድር ዓመት ለአርሰናል ያደረጋቸው የጨዋታ ቁጥሮችን ስንመለከት ደግሞ ከፍተኛ የጨዋታ ቁጥር ነው ያደረገው። ይሄ ማለት ከ50 በላይ ጨዋታዎችን አድርጓል። ይሄ በቻምፒየንስ ሊግና በፕሪሚየር ሊግ ጨዋታዎች ውስጥ የተጫዋቹን ተሳትፎ ነው የምንመለከት። በአንድ ዓመት ውስጥ ያደረገውን ቁጥር ስንመለከት በጣም ብዙ ነው። ካሳለፍነው ሲዝን የፕሪሚየር ሊጉ ተሳትፎ እንደገና ከዚህኛው ሲዝን በአጠቃላይ ወደ 12 ወር ውስጥ ከ50 በላይ ጨዋታዎችን ወደ 60 ምናምን ጨዋታዎችን ማድረግ ማለት ለተጫዋቹ በጣም አደገኛ ነው። በ2024-25 የውድድር ዓመት ያደረጋቸውን ጨዋታዎችን ብንመለከት እንኳ በመጣበት የውድድር ጊዜ ከነበረው ተሳትፎ አንጻር ትልቅ አገልግሎት ሰጥቷል። ኪፓሶቹን ብንመለከት፣ አሲስቶቹን ብንመለከት፣ ኢንተርሴፕሽኖቹን ብንመለከት አሁን ላይ ከመጣበት የጨዋታ አቅም ካደገበት የጨዋታ እንቅስቃሴ አንጻር የተጫዋቹ የእንቅስቃሴ እድገት አርሰናል በቀጣዮቹ ዓመታት ሊጠቀመው በሚችለው ልክ በጉዳት ምክንያት ተጫዋቹን እንዳያጣው ስጋት አለ። ስለዚህ የዴክለን ራይስ በተደጋጋሚ ጨዋታዎችን ማድረግ ለአርሰናልም ሆነ ለእንግሊዝ ብሔራዊ ቡድን መስጠት የሚገባውን ነገር እንዳይሰጥ ያደርገዋል የሚል ስጋት ፈጥሯል። እንዴት ነው ይህንን ማስታመም የሚቻለው ለሚለው የአርሰናል የተጫዋቹ የስኪል ማኔጅመንት በጣም ወሳኝ ነው። ሚኬል አርቴታ በዓለም ዋንጫው ዙሪያ
ሲጠየቅ ዓለም ዋንጫው ላይ የትኛውም ተጫዋች የመሳተፍ ህልም አለው። ስለዚህ የዓለም ዋንጫ የመሳተፍ ህልሙን ማንም አይቀማው። የዓለም ዋንጫ ላይ የመሳተፍ ህልሙን የማንም ተጫዋች ልትገድብ አትችልም። ነገር ግን የምንጸልየው በዓለም ዋንጫው ከባድ ጉዳት አስተናግደው እንዳይመጡ ነው የሚል አስተያየት ሰጥቶ ነበር። ይሄ የሁሉም አሰልጣኞች ፍላጎት ነው። አንድ ተጫዋች በዓለም ዋንጫው ደርሶ በሚመለስበት ሰዓት ከባድ ጉዳት እንዳያስተናግድ ይፈልጋሉ። ምክንያቱም ጉዳቱ ከባድ ስለሚሆን፣ ጉዳቱ ከሪትም የሚያወጣ ስለሚሆን ሲዝኑን በሚጀምሩበት መንገድ ሲዝኑን የተሻለ ሆነው መጀመር ባለባቸው ሁኔታ ውስጥ እንዳይገኙ ያደርጋቸዋል። ዴክለን ራይስም እንደዛ አይነት ሁኔታ እንዳያጋጥመው ነው ስጋት ያለው። ተከታታይ ጨዋታዎች በውስጥ ያለውን የውሃ መጠን በውስጥህ ያለውን ብርታት ይወስዱታል። አርሰናል ባለፉት 12 ወራት በዚህ ተጫዋች የተጠቀመው በጣም ከፍተኛ ነው። በፕሪሚየር ሊጉ ውስጥ የነበረው ሙከራ ራይዲንግ ላይክ ራይስ እንዳሉት ማለት ነው። የዚህ ተጫዋች ብቃት እጅግ በጣም ከፍተኛ ነው። የተጫዋቹን ብቃት በቀጣዮቹ ጊዜያቶች ለማግኘት ግን አርሰናል ከፍተኛ የሆነ የሕክምና ስራ ይፈልጋል። እንደሚታወቀው አርሰናል በክረምት የተጫዋቾች ዝውውር ላይ ዝውውር ከማከናወኑ በፊት አንድ ትልቅ ውሳኔ ወስኗል። የክለቡን ረዥም ጊዜ ያገለገሉትን ዶክተር አሰናብቷል። እኚህን ዶክተር ያሰናበተበት ምክንያት የተጫዋቾች የማገገም ሂደት፣ የተጫዋቾች የማገገም ሁኔታ በሚፈለገው መንገድ ጥራት ያለው ስላልሆነ ነው። ብዙ ጥያቄዎች ያሉበት ስለሆነ ነው አርሰናል ይህን ነገር ያደርገው። ስለዚህ የነ ዴክለን ራይስ ጉዳት፣ የነ ዴክለን ራይስ መዳከም በፕሪሚየር ሊጉ አርሰናል በሚኖረው ብልጫና በፕሪሚየር ሊጉ አርሰናል በሚኖረው የበላይነት ላይ የሚጫወተው ሚና ቀላል ስለማይሆን የነኚህን ተጫዋቾች ጤነኝነት ማረጋገጥ ይፈልጋል። ለዛ ነው የሕክምና ክፍሉን አርሰናል አሁን ማስተካከል የጀመረው። ከአናቱ ጀምሯል። እንግዲህ ለውጦች እንደሚኖሩ ግልጽ ነው። ስለዚህ ኤክስፔክት የሚያደርጉት ነገር አለ ማለት ነው። በዓለም ዋንጫው ኤክስፔክት የሚያደርጉት ነገር ይኖራል ማለት ነው። በርከት ያሉ ተጫዋቾች በአዲስ የሕክምና ማዕቀፍ ውስጥ መግባት አለባቸው ብሎ ያስባሉ ማለት ነው። እንዴት ቶሎ አገግመው እንዴት ቶሎ ወደ ቀጣዩ ፌዝ መምጣት አለባቸው ለሚለው የሚሰራ ነገር ይኖራል ማለት ነው። የሚያድግ ነገር ይኖራል ማለት ነው። ያን ነው ደጋግመው እያከናወኑ የምንመለከተው። ለውጡን ነው እያየን ያለ ነውና የዴክለን ራይስም ጉዳት በአርሰናል የማይፈለግ ጉዳት ነው። ዛሬ በሚኖረው የእንግሊዝ ብሔራዊ ቡድንና የጋና ጨዋታ ላይም በርከት ያሉት የአርሰናል ደጋፊዎች የሚፈልጉት አንድ ነገር ቢጠየቁ ልጃቸው ቢጫወትላቸው ደስ ይላቸዋል። ነገር ግን ዴክለን ራይስ ደግሞ ባይጫወት ደስ ይላቸዋል። ለምሳሌ በዛሬው ጨዋታ ልምምድ ላይ ያልነበረው ቡካዮ ሳካ እንደማይኖር ይጠበቃል። በተለይ የኢንዲቪጁዋል ፕሮግራም አለው ቡካዮ ሳካ። ጉዳትም አስተናግዶ እንደነበረ የሚታወቅ ነው። ምክንያቱም የተጫዋቹ ወሳኝ የሚባሉት የጨዋታ ቀናቶች ገና ወደፊት ይመጣሉ ብሎ ነው የሚያስቡት እንግሊዞቹ። ምክንያቱም እንግሊዝ ምድቧን እንደምታልፍ ኤክስፔክት ይደረጋል። ስለዚህ ያጋጠመውን የቋንጃ ጉዳት በተደጋጋሚ ጨዋታዎችን እያደረገ ማዳከም ውስጥ እሱን ካስገቡት በወሳኝ የጨዋታ ፌዞች ላይ ቡካዮ ሳካ ላይኖር ይችላል ማለት ነው። ስለዚህ ቡካዮ ሳካ ተዳክሞ ከውድድር ውጭ ከሚሆንባቸው ይልቁን በዛሬው ባለመጠቀም ምን ማድረግ ነው? እሱን ሴቭ ማድረግ ማለት ነው። ለቀጣይ ጨዋታዎች እሱን ሴቭ አድርጎ ጠንካራውን ቡካዮ ሳካን በቀጣዮቹ የጨዋታ ቀናቶች ማግኘት ነው። በዴክለን ራይስ ላይም እንደዛ አይነት ውሳኔዎች እንግሊዞች ሊወስኑ ይገባል የሚል ጥያቄ ተነስቷል። ቶማስ ቱሄል ግን ይህንን የሚያደርጉ አይመስሉ። ምክንያቱም የሚድፊልዱ ኢንጃይን እሱ ነው፣ የሚድፊልዱ ሞተር እሱ ነው። እሱ በነበረበት ጨዋታና እሱ ከወጣ በኋላ በነበረው እንቅስቃሴ የነበረውን የእንግሊዝ ብሔራዊ ቡድን የመጀመሪያውን የክሮኤሺያ ጨዋታ እንኳ ብንመለከት
የፔኔትሬሽኖቹን ብስለት መለየት እንችላለን። የፔኔትሬሽኖቹ ብስለት በጣም ያደጉ ናቸው። ዴክላን ራይስ በሚኖርባቸው ሽግግሮች ላይ ከፍተኛ የሆነ ጫና ያሳድራል። ተጋጣሚን ያስጨንቃል። ተጋጣሚ አስቦ እንዳይመጣ ይገድባል። የተጋጣሚ እንቅስቃሴ ሕይወት አልባ እንቅስቃሴ እንዲሆን፣ ተጋጣሚ ወደ እንግሊዝ ብሔራዊ ቡድን ሜዳ በሚመጣበት ሰዓት ተቆርጦ እንዲቀርና እንቅስቃሴው አደገኛ ሆኖ የእንግሊዝ ብሔራዊ ቡድን ስትራክቸራሊ እንዳይፈትን የዴክላን ራይስ እዛ ቦታ ላይ መገኘት በጣም አስፈላጊ ነው። ይህንን ቶማስ ቱሄል ተናግረው ነበርና እሱ ከወጣ በኋላ በነበረው የቡድን እንቅስቃሴ ውስጥ አጅስ ለማድረግ እየሞከሩ የነበረው ያን ነው። ኢነርጂው እሱ ከወጣ በኋላ ኢነርጂው የእንግሊዝ ብሔራዊ ቡድን የተወሰነ ቀንሶ ነበር። ወሳኝ የሚባሉ ሽግግሮች፣ ወሳኝ የሚባሉ ኢንተርሴፕሽኖች፣ የብሎኪንጎችን ዴክላን ራይስ በሚያደርገው ልክ የሚያደርግ የእንግሊዝ ብሔራዊ ቡድን ተጫዋች ቶማስ ቱሄል ይፈልጋሉ። ለዛ ነው ተጫዋቹን ቶሎ ሪከቨር እንዲያደርግላቸው እረፍት እንዲያገኝ እያደረጉ ያሉት። በሴፓሬት ትሬኒንግ ዴክላን ራይስን ባለፉት 3 ቀናቶች የብቻ ትሬኒንጎች እየሰጡት ተመልክተናል። ይሄ ብቻ ትሬኒንግ አብዛኛውን ዴክላን ራይስ ሎድ እንዳይበዛበት፣ ምክንያቱም የሚጫወታቸው ጨዋታዎች ጫና እያደጉ ሲመጡ ሎዱም በዛው ልክ እያደገ ስለሚመጣ ተጫዋቹ ሊሰጥ የሚገባውን ቡድኑ ከሱ ሊያገኝ የሚገባውን ነገር እንዳያገኝ ያደርገዋል። ስለዚህ ቡድኑ ከሱ ማግኘት ያለበትን ነገር እንዲያገኝ ጫናውን መቀነስ ነው ማለት ነው ወሳኙ ነገር። ጫናውን ትቀንሳለህ፣ ዴክላን ራይስን ፍሬሽ ሆኖ ታገኘዋለህ ማለት ነው። የፕሌይ ትሬኒንግ ማኔጅመንት በዘንድሮ የውድድር ዓመት አብዛኞቹ ቡድኖች ሲያደርጉት ነበር። በተለይ እንደነ አርሰናል፣ እንደ ማንቸስተር ሲቲ አይነት ቡድኖች የተጫዋቾቻቸውን ጉዳት ሴፓሬትሊ ተጫዋቾች ትሬኒንግ እንዲሰሩ፣ ተጫዋቾች የብቻ ትሬኒንግ ባደረጉ ቁጥር ማኔጅ የሚያደርጉት ጉዳት ይኖራል የሚል እሳቤ አለ። ዴክላን ራይስንም የእንግሊዝ ብሔራዊ ቡድን እያደረገ ያለው ምንድነው? የሴፓሬት ትሬኒንጎቹ አብዛኛውን ሪከቨር ካላደረጉ አስቸጋሪ ሁኔታ ሊፈጠር ስለሚችል ቶሎ ሪከቨር እንዲያደርጉ ቅድም እንዳልኩት የሚያግዙ ናቸው። ስለዚህ ቶሎ ሪከቨር እንዲያደርጉ የሚያግዘውን የትሬኒንግ ስኬጁላቸውን እያስተካከሉ ተጫዋቾች በተሻለ የቡድን የአእምሮ ዝግጅት እንዲመጡ እያደረጓቸው ይገኛል። ይህንን በተደጋጋሚ ማድረጋቸው ለተጫዋቾቹ የሚሰጠው አቅም በጣም ከፍተኛ ነው። አግሬሲቭ ፕሬሲንግ እና ካውንተር ፕሬሲንግ ባለበት ቡድን ውስጥ አብዛኛውን ጊዜ ኦፍ ዘ ቦል የሚባለው ሲቹዌሽን ይፈልጋል። ከኳስ ውጭ ያለው ሁኔታ በጣም ይፈልጋል። አብዛኛውን አግሬሲቭ መሆን ይፈልጋል። እንደገና ሲንክሮናይዝድ የሆነ ይሄ ፕሬሲንግ ይፈልጋል። ልክ እንደ ገገን ፕሬሲንግ አይነት በጣም የተደራጀ በጣም የተቀነባበረ ተጋጣሚን ጫና ውስጥ የሚከት እንቅስቃሴ ይፈልጋል። ይሄንን የሚመሩ ተጫዋቾች መካከል አንዱ ዴክላን ራይስ ነው። ከዚህ በኋላ በሚኖሩት ጨዋታዎች እንግዲህ ቶማስ ቱሄል እንዴት ይህን ተጫዋች ሊጠቀሙት ይችላሉ? ቅድም ካልኳቸው የጨዋታ ታክቲኮች አንጻር በምን መንገድ ተጫዋቹን ተጠቅመው በዓለም ዋንጫው ሊያቆዩት ይችላሉ? አሁን ትልቁ ፈተና ዴክላን ራይስን ማቆየት ነው፣ ፍሬሽ አድርጎ ማቆየት ነውና እንዴት ሊያቆዩት ይችላሉ የሚለው ብዙዎቻችን የምንጠብቀው ይመስለኛል። ቅድም ያልኩት የትሬኒንግ ማኔጅመንታቸው አሰልጣኙ ዋይዝ ስለሆኑ ብልጠትን መሰረት ያደረገ የትሬኒንግ ስኬጁል ስላላቸው በዛ ሊያሸንፉ የሚችሉበት እድል ሊኖር ይችላል። የእንግሊዝ ብሔራዊ ቡድን አሁን ትልቁ ስጋት የሆነው ግን የተጫዋቾች ጉዳት ነው። የቡካዮ ሳካ ጉዳት ይፋ ሆኗል። ከልምምድ ውጭ ሆኗል። ይህ ማለት ከእንግሊዝና ከጋና ብሔራዊ ቡድን ጨዋታ ውጭ ነው ማለት ነው። ከዛ ውጭ ዴክላን ራይስ ደግሞ የዛ አይነት ችግር እንዳያጋጥመው፣ የዛ አይነት ፈተና እንዳያጋጥመው ተጫዋቹን እንዴት አድርገን ማኔጅ አድርገን መጠቀም ይኖርብናል ለሚለው ትልቅ የቤት ስራ ውስጥ ነው የሚገኙት።